በጌታ የተወደዳችሁ ቅዱሳን ወንድሞችና እህቶች በተለይም ደግሞ የሃናንያ የመጽሐፍ ቅዱስ ኮሌጅ የዲግሪ ፕሮግራም ተማሪዎች እንደምን ሰነበታችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ከዚህ በፊት ብዙ ኮርሶችን አብረን ተመልክተን ነበረ። ዛሬ ደግሞ በእግዚአብሔር ፈቃድና በእግዚአብሔር ቸርነት የሐዋርያው ዮሐንስ ወንጌልንና እንደዚሁም ደግሞ መልእክቶቹን አብረን ለመማማር እድል አግኝተናል። በእነዚህ ትምህርቶች ውስጥ እግዚአብሔር ለሕይወታችን፣ ለአገልግሎታችን፣ ለዘመናችን የሚበቃንን የሚጠቅመንን እውነት ይለቅልናል ብዬ አምናለሁ። እንግዲህ እነዚህን ትምህርቶች ከኔ ጋራ ከዚህ በኋላ በሚኖሩን ክፍለ ጊዜዎች እንመለከታለን። እነዚህን ትምህርቶች እግዚአብሔር እንዲባርክልን በመጸለይ እንጀምራለን። ሁላችንም ባለንበት ቦታ እንድንጸልይ ጠይቃችኋለሁ። አምላካችንና አባታችን እግዚአብሔር በጌታ በኢየሱስ ስም ስለዚህ እድል እናመሰግናለን። በቃልህ ዙሪያ በቃልህ ማዕድ ዙሪያ ላይ የመሰብሰብን እድል ለመማር ጌታ ሆይ የተከፈተ ልብን ስለሰጠህን እናመሰግናለን። ደግሞ መንፈስህ በቃል ውስጥ የተጻፈውን እውነት እንዲያበራልን፣ እንዲገልጥልን፣ ጥበብን ማስተዋልን እንዲሰጠን የልባችንን አይኖች እንዲከፍት በኢየሱስ ስም ጸለይን። ሁሉ ለስም ክብር ይሁን በናዝሬቱ በጌታ በኢየሱስ ስም አሜን። እንግዲህ የሐዋርያው ዮሐንስ መልእክቶችን ነው የምንመለከተው። ወንጌሉንና ሶስቱን መልእክቶችን እንመለከታለን። ከአዲስ ኪዳን ጸሐፍት መካከል በተለይም ከጌታ ሐዋርያቶች መካከል ብዙ በመጽሐፍ የሚታወቀው ሐዋርያው ዮሐንስ ነው። ሐዋርያው ዮሐንስ ከ12 ውስጥ ወይም አማድ ከሚባሉት የጌታ ደቀ መዛሙርት መካከል አንዱ ነው እና ስማቸው በተለየ ሁኔታ ሲጠራ ጴጥሮስ፣ ዮሐንስ፣ ያዕቆብ፣ ጴጥሮስ፣ ዮሐንስ እንደዚህ ተብለው ነው የሚጠሩት እና አእማድ ከሚባሉ የቤተክርስቲያን ሰዎች መካከል ወይም ሐዋርያት መካከል ይሄ ሰው አንዱ ነው እና ይሄ ሰው አንደኛ ወንጌሉን ጽፎልናል። እንደዚሁም አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እና ራእዩን ጽፏል። ከአዲስ ኪዳን 27 መጽሐፍት መካከል 5 በመጽሐፍ ከ12 ሐዋርያት መካከል ደግሞ ብዙ በመጽሐፍ ግንባር ቀደም የሚሆን ሰው ነው። የዚህን ሰው መልእክቶች ነው የምንመለከተው እና ዛሬ መግቢያዎችን እንመለከታለን። በዚህ ክፍለ ጊዜ ከሌሎች መልእክቶች እንደውም ትንሽ ሰፋ ባለ መልኩ መግቢያውን እንመለከታለን። ሐዋርያው ራሱ ማን ነው? ዮሐንስ የሚባለው ሰውዬ ማን ነው? እሱንም ጭምር የምንመለከት ይሆናል። ለመግቢያ እንዲሆነን ጥቂት ነገርን አነባለሁ እና የዮሐንስ ወንጌል ርዕሱ የእግዚአብሔር ልጅ የሚል ነው እና እሱን አነባለሁ። የዮሐንስ ወንጌል ጸሐፊው የዘብዴዎስ ልጅና የሐዋርያው ያዕቆብ ወንድም ዮሐንስ ሲሆን በወንጌሉ ዘግየት ብለው ከተጻፉ የአዲስ ኪዳን ቅዱሳት መጽሐፍት መካከል የሚመደብ ነው። ሐዋርያው በዕድሜ በገፋበት ዘመኑ እንደጻፈው የሚገመት ሲሆን ብዙ የሥነ መለኮት ምሁራን እንደሚስማሙት ከ80 እስከ 90 ዓመተ ምህረት የመጀመሪያው ክፍለ ዘመን ሊጠናቀቅ አካባቢ እንደተጻፈ ይታመናል። የዮሐንስ ወንጌል በይዘቱ ይሁን ከተጻፈበት ዓላማ አንጻር ሲታይ ከእርሱ በፊት ከተጻፉት ከማቴዎስ፣ ከማርቆስ፣ ከሉቃስ ወንጌል በይዘቱ የተወሰነ ልዩነት ይታይበታል። የመጀመሪያዎቹ 3 ወንጌላት ወይም ሲኖፕቲክ ጎስፕል በመባል የሚታወቁ ሲሆን እንደዚህ ለመባል ያበቃቸው ተመሳሳይ የታሪክ አወቃቀር መጠቀማቸው፣ ተመሳሳይ ታሪክ መመዝገባቸው፣ ተመሳሳይ ምሳሌዎችና ትምህርቶችን እንዲሁም ስብከቶች በመጠቀማቸው ጌታ በስጋ በመምጣት ያከናወናቸውን ስቅለቱን፣ ሞቱን፣ ትንሣኤውን፣ እርገቱን መመዝገባቸው፣ በመጨረሻም የሶስቱ ወንጌላት ዓላማ በጌታችን በኢየሱስ ክርስቶስ ስብዕና ላይ ማተኮራቸው ከዮሐንስ ወንጌል በጥቂቱ ለየት እንዲሉ ያደርጋቸዋል። ዮሐንስ ወንጌል ከሶስቱ ወንጌላት ለየት የሚያደርገው ከሶስቱ ወንጌላት የተለያየ አቀራረብ በመከተሉም ነው። በሶስቱ ወንጌላት ያልተመዘገበ ትምህርት፣ ታሪኮች፣
እንዲሁም በሶስቱ ወንጌላት ላይ ያልተመዘገቡ ታምራቶች ሐዋርያው ታምራት አይልም ምልክቶች ይላቸዋል። እሱ ምልክቶች እያለ የሚጠራቸውን ከመመዝገቡም በላይ በሶስቱ ወንጌላት ላይ የተመዘገቡት ታምራቶችና ምልክቶች በቁጥር ማስቀመጥ እስከማይቻል ድረስ ብዙ ሲሆኑ ማለት በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌል የምናገኛቸው ኢየሱስ ያደረጋቸው ታምራቶች፣ ፈውሶች፣ ድንቆች በቁጥር ማስቀመጥ አይቻልም። በጣም ብዙ ናቸው። በዮሐንስ ወንጌል ግን እንደሱ አይደለም። ኢየሱስ ያደረጋቸው ታምራቶች ወይም እንደ ሐዋርያው አነጋገር ምልክቶች 7 ብቻ ናቸው። ከ7 በላይ ቁጥር አናገኝም። እነርሱም ከምልክትነት ባለፈ እያንዳንዳቸው ታምራቶች ወይም ምልክቶች የኢየሱስ ክርስቶስን የእግዚአብሔር ልጅነት ወይም መለኮትነት የሚያሳውቁ የሚያረጋግጡ ናቸው። በዮሐንስ ወንጌል የተመዘገቡት ትምህርቶችን በተመለከተ ስናጠና በሶስቱ ወንጌሎች ትምህርቶች ላይ በሶስቱ ወንጌላት የማናገኛቸውን ትምህርቶች ተመዝግበው የምናገኝ ሲሆን መልእክታቸውም ከመጀመሪያው ምዕራፍ ጀምሮ ኢየሱስ ክርስቶስ አልፋ ኦሜጋነትን ለማሳየት እንዲህ በማለት ይጀምራል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። እነዚህ 3 ቁጥሮች በራሳቸው ኢየሱስ ክርስቶስ ማን እንደሆነ መለኮት እንደሆነ ለማስረዳት በቂ ናቸው። የዮሐንስ ወንጌል የተጻፈላቸውን በተመለከተ ደግሞ በክፍሉ ውስጥ በግልጥ ለማን እንደጻፈው ባይመዘገብም ከጥንት የቤተ ክርስቲያን ታሪክ ጀምሮ እንደሚታመንበት ከሆነ በሮም ግዛት ስር ይኖሩ ለነበሩና በልዩ ልዩ ፍልስፍና አስተሳሰብ ይመሩ ለነበሩ ይልቁንም ከክርስትና አስተምሮ ጋር ይጋጩ የነበሩ አስተምሮቶችን ይከተሉ ለነበሩ አሁን ግን ጌታን ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ለተቀበሉ የግሪክ ሰዎች ወይም ፈላስፋዎች እንደሆነ ይታመናል። በተለይም በአሕዛቡ ዓለም በኤፌሶን አካባቢ የግሪኮች ፍልስፍና ስር የሰደደበት ዘመን ነበረ። የዮሐንስ ወንጌል የተጻፈበትንም ዓላማ ስንመለከት ደግሞ የመጽሐፍ ቅዱስ አስተማሪ ወይም ተንታኝ የዮሐንስ ወንጌል ዓላማው ይሄ ነው እንዳይል ሐዋርያው ራሱ በግልጥ አስቀምጦታል። በ20ኛው ምዕራፍ 31ኛው ቁጥር ላይ ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ለምን እንደጻፈ ጸሐፊው ዓላማውን በግልጥ አስቀምጧል። ሐዋርያው ዮሐንስ በእድሜና በመንፈሳዊ ሕይወቱ በደረሰ ከፍተኛ ደረጃ በደረሰበት ወቅት ያስተላለፈልን መረዳት እጅግ ጠቃሚና ዘመን ተሻጋሪ እውነት ሲሆን በአጠቃላይ የዮሐንስ ወንጌል ሲታይ ያደገ ስነ መለኮትን የያዘ መጽሐፍና ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት በስፋት የሚያስተምር ትልቅ መረዳትን የያዘ መጽሐፍ ነው። እንግዲህ የሐዋርያው ዮሐንስን ወንጌሉንም መልእክቶችንም ስናነብ በጣም ትልቅ መረዳት አዲስ ኪዳን መግቢያ ላይ ወይም መጽሐፍቱ በተጻፉበት ወቅት ትልቅ መረዳት ኖሮት ስለ ኢየሱስ ያለው መረዳት ባደገበት ወቅት ላይ የጻፈው ነው እና እንዲሁ መግቢያ ነው እየተነጋገርን ያለ ነው እና ሐዋርያው ራሱ ዮሐንስ ግን ማን ነው? እና የዮሐንስ መልእክት በጣም ያደገ ስነ መለኮት በመያዙ ለአይሁዶችም ለግሪክ ሰዎችም ለሄሌኒስቶችም በአጠቃላይ ለሁሉም የማህበረሰብ ክፍል ቀላልና ግልጽ በሆነ መንገድ የኢየሱስ ክርስቶስን መለኮትነት የእግዚአብሔር ልጅነት የሚያስተላልፍ ሆኖ በመገኘቱ እንደዚሁም ደግሞ ጸሐፊው ስሙን ባለመጥቀሱ አስተማሪዎች ወይም ደግሞ የመጽሐፍ ቅዱስ ምሁራን ብዙ አስተያየቶችን ይሰጡበታል። ስለዚህ አስቀድመን ግን ዮሐንስ ራሱ ማን እንደሆነ ወይም ደግሞ ስለ ዮሐንስ
ጥቂት መረጃዎችን በዚህ ክፍለ ጊዜ ውስጥ እንመለከታለን። ከስሙ ብንነሳ ዮሐንስ ማለት እግዚአብሔር ጸጋ ነው የሚል ትርጉም አለው። ዮሐንስ የሚለው የዕብራይስጡ ትርጉም እግዚአብሔር ጸጋ ነው የሚል ትርጉም አለው እና ዮሐንስ በፕሮፌሽኑ በሙያው አሳ አጥማጅ የነበረ ሰው ነው። ኢየሱስ ክርስቶስ ለአገልግሎት እሱን ከመጥራቱ በፊት የሐዋርያው ዮሐንስ ተግባር አሳ አጥማጅ ነበረ። በማርቆስ ወንጌል ምዕራፍ 1 ቁጥር 19 ላይ ከወንድሙ ጋር ከሌሎች ፓርትነሮች ጋር በመሆን አሳ ያጠምድ እንደነበረ አሳ ማስገር ተግባሩ እንደነበረ በወንጌላት መዝግበው እናገኛለን። ስለዚህ ዮሐንስ በሙያው በተግባሩ አሳ አስጋሪ የነበረ ሰው ነው። ስለ ዮሐንስ ሌላው መጽሐፍ ቅዱስ ወይም የአዲስ ኪዳን መጽሐፍት የሚሰጠን መረጃ የሐዋርያው ያዕቆብም ወንድም ነበረ። በኢየሱስ ክርስቶስ የሐዋርያት ጥንቅር ውስጥ ወንድማማቾች አሉ። እንግዲህ ያዕቆብና ዮሐንስ ሐዋርያ ናቸው፣ ደግሞም ወንድማማቾች ናቸው። ይሄንንም ማቴዎስ ወንጌል ምዕራፍ 4 ቁጥር 21 ላይ ወንድማማቾቹን ያዕቆብና ዮሐንስን ኢየሱስ ለአገልግሎት ሲጠራቸው እንመለከታለን። በመንፈስ አይደለም፣ በስጋ ከአንድ አባትና ከአንድ እናት የተወለዱ ወንድማማቾች ናቸው። የሐዋርያው ያዕቆብ ወንድም ነው ማለት ነው። የሐዋርያው ዮሐንስና የሐዋርያው ያዕቆብ የሁለቱም ወላጅ አባት ዘብዴዎስ ይባላል። ያዕቆብና ዮሐንስ የዘብዴዎስ ልጆች ናቸው። እናታቸው ደግሞ ሰሎሜ ትባላለች። የማርቆስ ወንጌል ምዕራፍ 15 ቁጥር 40 እንደዚሁም ደግሞ ማርቆስ ምዕራፍ 16 ቁጥር 1 ስናነብ ይሄንን መረጃ እናገኛለን። ዮሐንስና ያዕቆብ በስጋ ወንድማማቾች ናቸው። በሙያቸው አሳ አስጋሪዎች ናቸው። አባታቸው ዘብዴዎስ ይባላል። እናታቸው ሶሎሜ ትባላለች። ዮሐንስና ያዕቆብ በጊዜው በነበረው ማህበረሰብ ውስጥ የተሻለ ገቢ ያላቸው የደና ወይም ደግሞ የሀብታም ቤተሰብ ልጆች ይመስላሉ እና ጥሩ ነው የሚኖሩ የራሳቸውን ስራ የሚሰሩ ሌላም ሰራተኞች በእነሱ ሙያ ውስጥ ሌሎችንም ሰዎች ቀጥረው የሚያሰሩ እንደዚህ አይነት ነገር ይመስላሉ። ማርቆስ ምዕራፍ 1 ቁጥር 20 ላይ ስናነብ አባታቸው ዘብዴዎስን ከሙያተኞቹ ጋር በታንኳ ላይ ትተው ተከትለው ሄዱ የሚል እናገኛለን። ኢየሱስ ሲጠራቸው እነሱ ጋር ተቀጥረው ከሚሰሩ ሰራተኞች ጋራ ሙያተኞች ጋራ አባታቸውን ዘብዴዎስን ትተው እነሱ ግን ኢየሱስን ተከትለው ሄዱ። ስለዚህ አቶ ዘብዴዎስ ልጆቻቸው ብቻ ሳይሆን ሌሎችንም ሙያተኞች ቀጥረው የሚያሰሩ ሰዎች ነበሩ። ዮሐንስና ያዕቆብ ሁለቱም በአንድ ጊዜ በኢየሱስ ክርስቶስ ለሐዋርያነት ጥሪ የደረሳቸው ወገኖች ናቸው። ሁለቱም አንዱ ስለተጠራ ሌላው ተከትሎ የሄዱ ሰዎች አይደሉም። ሁለቱም በቀጥታ ኢየሱስ ቢሮአቸው ሄዶ የሚሰሩበት ቦታ ሄዶ ነው እነዚህን ሰዎች ለሐዋርያነት የጠራቸው። ሌላው ስለ ዮሐንስ የምናገኘው እውነት ከሌሎቹ ሐዋርያት ይልቅ ጌታ እንደሚወደው ብዙ ጊዜ ይነገራል። ኢየሱስ ምንም እንኳን ነጥሎ አንተን ወድሃለሁ የሚል ቃል ተጽፎ ባናገኝም ነገር ግን ራሱን እንኳን ሲጠራ ጌታ ይወደው የነበረ ደቀ መዝሙር እያለ ስለራሱ ይጽፋል፣ ስለራሱ ይናገራል። የቤተ ክርስቲያን አባቶችም ጌታ የሚወደው ደቀ መዝሙር ብለው ዮሐንስን ይጠሩታል። ኢየሱስ አንዳንድ ምስጢራዊ ነገሮችን ወይም አንዳንድ ጉዳዮችን ጴጥሮስን፣ ዮሐንስን፣ ያዕቆብን እየጠራ
ሲያወራቸው ሲያነጋግራቸው ደግሞ እንመለከታለን። በእርግጥ የኢየሱስ ክርስቶስ ፍቅር አንኮንዲሽናል ነው፣ አጋፔ ነው። ዮሐንስን በሚወድበት ልብ ያስቆሮጡ ይሁዳንም ይወደዋል ኢየሱስ። አጭበርባሪ ሌባ መሆኑን እያወቀ ኢየሱስ ዮሐንስንም ይወደዋል፣ ማቴዎስንም ይወደዋል፣ ይሁዳንም ይወደዋል። ዮሐንስ ግን የተረዳበት መንገድ ጌታ የሚወደው ደቀ መዝሙር እኔ የምረዳው በኢየሱስ ፍቅር ቶሎ ለመነካት ቅርብ የነበረ ሰው ነበር ማለት ነው፣ ወይም እንደሱ አይነት ልብ ነበረው ማለት ነው። ሌላው ይሄ ሐዋርያው ዮሐንስ በጊዜው ከነበረው ሊቀ ካህን ከነቀያፋ ከነሐና ጋር በተለይም ለሊቀ ካህኑ ለቀያፋ ዘመድ ወይም በሊቀ ካህኑ ቀያፋ የሚታወቅ ሰው ነበረ። ከሌሎቹ ሐዋርያቶች ከኢየሱስ ክርስቶስ ሌሎች ሐዋርያቶች ይልቅ ሐዋርያው ዮሐንስ በሊቀ ካህኑ የሚታወቅ ሰው ነበረ። ምናልባትም ሊቀ ካህኑ ግቢ የሚመላለስ ቤተኛ ሳይሆን አይቀርም። ኢየሱስ ክርስቶስ በተያዘበት ወቅት በጲላጦስ እጅ ለፍርድ ቀርቧል። ሄሮድስ ጋር ቀርቧል፣ ሐና ጋር ቀርቧል፣ ቀያፋ ጋር ቀርቧል እና ቀያፋ ጋር በተደረገ ስብሰባ ላይ ወይም ኢየሱስ ላይ አንዳንድ ነገሮች በሚከናወኑበት ጊዜ ሐዋርያው ዮሐንስ ከጴጥሮስ ይልቅ እዛ ግቢ የመግባት እድል አግኝቶ ነበረ። የዮሐንስ ወንጌል ምዕራፍ 18 ቁጥር 15 እንደዚህ ይላል። ስምዖን ጴጥሮስም ሌላውም ደቀ መዝሙር ኢየሱስን ተከተሉት። ያም ደቀ መዝሙር በሊቀ ካህኑ ዘንድ የታወቀ ነበረ። ወደ ሊቀ ካህናቱም ግቢ ከኢየሱስ ጋር ገባ። ጴጥሮስ ግን በውጭ በበሩ ቆሞ ነበረ። እንግዲህ በሊቀ ካህናቱ ዘንድ የታወቀው ሌላው ደቀ መዝሙር ወጣ፣ ለበረኛይቱም ነግሮ ጴጥሮስን አስገባው። ከኔ ጋራ ነውና ባካችሁ አስገቡት ብሎ እንደዚህ ሊቀ ካህናቱ ግቢ ውስጥ ማንም ሰው መግባት አይችልም እና እዛ ቤተ ክህነት የመግባት ራይት የነበረው ሰው ነው። የመግባት ብቻ አይደለም፣ በረኛ ላይ ወይም ዘብ ላይ ያሉትን ሰዎች አስፈቅዶ ጴጥሮስን እንኳን ለማስገባት አቅም የነበረው ሰው ነው እና ይሄ ሰው ከሐዋርያው ከሊቀ ካህናቱም ጋር ቅርርብ የነበረው ሰው ነው። ይሄ ብቻ አይደለም። ሐዋርያው ዮሐንስ ኢየሱስ ክርስቶስ ሲሰቀል ሌሎች ሐዋርያት አጠገቡ አልነበሩም። ኢየሱስ ሲሰቀል ግን መስቀሉ ስር ከኢየሱስ ክርስቶስ እናት ጋር አብሮ የነበረ ሰው ነው። ለኢየሱስ ክርስቶስ መሰቀል፣ ለኢየሱስ ክርስቶስ ሞት የዓይን ምስክር ነበረ። ኢየሱስ ሲሰቀል በዓይኔ በብረቱ አይቻለሁ ማለት የሚችል ሰው ነበር። የኢየሱስን ስቃይ የመጨረሻዎቹን የመስቀል ላይ ጣር የተመለከተ ሰው ነው። የኢየሱስን ሞት የተመለከተ ሰው ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ነገር ግን በኢየሱስ መስቀል አጠገብ እናቱም የእናቱ እህት የቀላዮጳም ሚስት ማርያም መቅደላዊት ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት የሚል ቃል እናገኛለን። ስሙን አይጠቅስም። ጌታ የወደው የነበረው ደቀ መዝሙር ተውላጠ ስም ነው የሚባለው። እንደሱ አይነት እየተጠቀመ ኢየሱስ ሲሰቀል አጠገቡ የነበሩትን እህቶች ወይም እናቶች ስም ሊስት ያደርግና ጌታ የወደው የነበረ ደቀ መዝሙርም እዛ ነበረ። ባየ ጊዜ እዛ እንደነበረ ባየ ጊዜ ኢየሱስ እናቱን ማርያምን እነሆ ልጅሽ፣ ዮሐንስን ደግሞ እነሆ እናትህ ብሎ ተናገረ ብሎ ይነግረናል። ሌላው ሐዋርያው ዮሐንስን አስመልክቶ የምናገኘው ነገር በኦርኔጌስ ወይም ደግሞ
በሐዋርያት ኅብረት ውስጥ የነጎድጓድ ልጆች ተብለው ተጠርተዋል። ምን ማለት ነው? ማርቆስ ምዕራፍ 3 ቁጥር 17 ላይ የዘብዴዎስንም ልጅ ያዕቆብን የያዕቆብንም ወንድም ዮሐንስን ቦአኔርጌስ ብሎ ሰየማቸው። ምን ማለት ነው? የነጎድጓድ ልጆች ማለት ነው። ሲናገሩ በጣም ኃይለኞች ናቸው። በጣም የሚጮሁ ናቸው። ቁጦች ናቸው እና ቶሎ የሚገነፍሉ ሰዎች ናቸው። እና በሐዋርያት ኅብረት ውስጥ አስቸጋሪ ካራክተር ከነበራቸው ሰዎች መካከል ያዕቆብና ዮሐንስ በጣም አስቸጋሪ ሰው ነበሩ። ኢየሱስ ክርስቶስ ለዚህ የከበረ አገልግሎት የጠራቸው ሐዋርያት ክንፍ ያላቸው መላእክት አልነበሩም። እንደ ማንኛችንም ድካም የነበራቸው የሰው ባህሪ የተላበሱ ናቸው። ዮሐንስና ወንድሙ ኃይለኞች የመጽሐፍ ቅዱስ መዝገበ ቃላት ማብራሪያው እንደዚህ ብሎ ይሄን ነገር ይተነትነዋል። ዮሐንስና ወንድሙ ኃይለኞች ነበሩና ኢየሱስ ቦአኔርጌስ ብሎ ሰየማቸው። ቦአኔርጌስ ማለት የነጎድጓድ ልጆች ማለት ነው። ማርቆስ 3:17 ይህ ስያሜ ክርስቶስን ያልተቀበሉትን ለማጥፋት በክርስቶስ መንግሥት ራሳቸውን ታላቅ ለማድረግ ስለተመኙ የችኩልነት ጠባያቸውን ይገልጣል። እንደዚህ አይነት ባህሪ የነበራቸውን ሰዎች ነው ኢየሱስ ክርስቶስ ለከበረው የሐዋርያነት አገልግሎት የመረጣቸው። በስተመጨረሻም ኢየሱስ ክርስቶስ በጸጋው እነዚህን አስቸጋሪ ባህሪ የነበራቸውን ወገኖች ለውጦ ለክብሩ የተጠቀመባቸው። በጣም የሚገርመው ደግሞ ከሐዋርያት መካከል በመጀመሪያ መስዋዕት የሆነው ሐዋርያው ያዕቆብ ሲሆን ከሐዋርያቱ ሁሉ በመጨረሻ ደግሞ የሞተው ወይም ሰማዕት የሆነው ሐዋርያው ዮሐንስ ነው። እነዚህ ሁለት ሰዎች ቦአኔርጌስ የሚለውን ስያሜ የተሰጣቸው አስቸጋሪ ባህሪ የነበራቸው ኃይለኞች ናቸው። ጌታ ሆይ እኛ አንተን የምንከተልህ እኮ አሳችንን መረባችንን ጥለን የተከተልህ። በሁሉም አእምሮ ውስጥ አንድ ነገር አለ። በጌታ ሐዋርያትም በሕዝቡ መካከል በጊዜው እስራኤላውያን በሮም የቀኝ ግዛት ስር ስለነበሩ ሁሉም ሉዓላዊት የእስራኤልን መንግስት ይሹ ነበር። ኢየሱስ ክርስቶስ በቃልም በስራም የበረታ መሲህ ሆኖ ሲመጣ ብዙዎቹ እንደዚህ ብለው ያስቡ ነበር። ይህንን የሮማውያንን የአገዛዝ ቀንበር ሰብሮ ነፃነትን ያጎናጽፈናል፣ አስደናቂ የሆነ የራሳችን መንግስት ይኖረናል ብለው ያስቡ ነበር። እነዚህም ሐዋርያት ኢየሱስ ክርስቶስ ይህንን ማድረጉ የማይቀር ስለሆነ ወደ ስልጣን መምጣቱ ወደ ንግስና መምጣቱ የማይቀር ስለሆነ ካሁኑ ቀብድ ማስያዝ አለብን፣ ካሁኑ አንድ ነገር ማድረግ አለብን በማለት ኢየሱስን በተለያየ ጊዜ የተለያየ ጥያቄ ያቀርቡለት ነበር። ሐዋርያት እስከሚቆጡባቸው ደቀ መዛሙርት በእነሱ ላይ እስከሚያጉረመርሙ ድረስ ኢየሱስን ጥያቄ ይጠይቁ ነበር። ራሳቸውን ከፍተኛ ቦታ መስጠት ይፈልጉ ነበር። ምናልባትም ኢየሱስ ቢነግስ አንዳቸው ጠቅላይ ሚኒስቴር፣ አንዳቸው የውጭ ጉዳይ ሚኒስቴር መሆን ይፈልጉ ነበር። አንድ ቀን ተከራክረዋል። ለምን ቃል አናስገባውም ብለው ማለት ነው። በነገስክ ጊዜ እንዲህ አይነት ቃል ግባልን አይነት ጥያቄ ለኢየሱስ ክርስቶስ ያቀርቡ ነበር። በመንገድም ላይ ሆነው እርስ በርሳቸው በጣም ዲቤት ያደርጉ ነበር፣ ይነጋገሩበት ነበር። አንድ ቀን በውይይታቸው መካከል በእድሜም ኢየሱስን ሳይበልጡት አይቀሩም። እኛ ከምንጠይቀው ለምን ማዘር አትጠይቅልንም እስከ ማለት ደርሰው ነበር። ወንጌላት ይሄንን ሲተርኩ እናታቸው ወደ ኢየሱስ መጣች፣ እየሰገደች እጅ እየነሳች ጌታ ሆይ በነገስክ ጊዜ ልጆቼን አንዱን በቀኝህ አንዱን በግራህ ታደርግ ዘንድ
እነሱ ከኋላ ናቸው። እናታቸውን ከፊት አስቀምጠው ኢየሱስን ሼም አስይዘው ቃል ሊያስገቡት ማለት ነው። በነገስክ ጊዜ አንዳቸውን በግራ አንዳቸውን በቀኝ ታደርግልኝ ዘንድ ጌታ ሆይ እለምንሃለሁ አለች። ኢየሱስ የሁሉንም ልብ የሁሉንም መንፈስ የሚመዝን ነው። እኔ የምቀበለውን ጽዋ እኔ የምጠጣውን ጽዋ መጠጣት ትችላላችሁ። እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁ። እኩያ ናቸው ከኢየሱስ ጋር። ምናልባትም ትንሽ ይበልጡታል ኢየሱስን። አንተ የምትጠመቀውን ጥምቀት አንተ የምትቀበለውን ነገር ጽዋ አቅተንም ምንም ሲያዩት ሲመለከቱት ቁመናውን ሲመለከቱት ተክለሰውነቱን እሱ የሚጠመቀውን ጥምቀት ለመጠመቅ አያቅተንም አሉ። እሱ የሚቀበለውን ጽዋ ለመቀበል ምንም አያቅተንም። እንችላለን፣ ምንም ችግር የለም እንችላለን ያሉት። አዎ እኔ የምጠመቃትን ጥምቀት ትጠመቁ ይሆናል። እኔ የምቀበለውንም ጽዋ ትቀበሉ፣ እኔ የምጠጣውን ጽዋም ትጠጡ ይሆናል። በግራና በቀኝ መሆንን የሚሰጠው ግን አባቴ ነው። እናንተ ግን የምትለምኑትን አታውቁም። እነዚህ ሰዎች ሞቲቫቸው ስልጣን ነው። እነዚህ ሰዎች ሞቲቫቸው ልባቸው ስልጣን፣ ጥቅም፣ ክብር ነው። ጌታን የሚከተል ሁሉ በየቸርቹ የሚረብሽ ሁሉ መፈተሽ አለበት። እንደ ዘብዴዎስ ልጆች የወንበር ጉዳይ ነው። ይሄ ብቻ አይደለም ይሄን ስም ያሰጣቸው። ቦአኔርጌስ የሚለውን ስያሜ ያሰጣቸው ይሄ ብቻ ደግሞ አይደለም። ኢየሱስ ለዚህ መልስ ሰጥቶበታል። በግራና በቀኝ መሆንን የሚሰጠው አባቴ ነው። እናንተ ግን የምትለምኑትን አታውቁትም፣ አልገባችሁ። እኔ የመጣሁበትም ዓላማ የተጠራችሁበትንም ዓላማ አላወቃችሁ። ኢየሱስ ይፈውሳል፣ ኢየሱስ ያስተምራል፣ ኢየሱስ ተአምራት ያደርጋል። አንድ ጊዜ የዓለም አጋንንቶች ያደሩበትን ራሱን ትቶ አእምሮውን ስቶ በመንፈስ በክፉ መንፈስ የሚነዳ በካቴና በእግር ብረት የሚታሰር መቃብር ስፍራ የሚኖር እርኩስ መንፈስ ያደረበትን አንድን ሰው ኢየሱስ ክርስቶስ ገላገለው፣ ፈወሰው፣ ነፃ ወጣው። በዛ ሰው ውስጥ የነበሩ መናፍስት በሙሉ እሪያዎች ውስጥ እንደገቡ ወንጌላት ይነግሩናል። እሪያዎቹም ተጠራርገው ወደ ባህር ገቡ። ያ ሰው ወደ ልቡ ተመለሰ፣ አለቀሰ። ጌታ ሆይ ልከተልህ አለው። አይ ወደ ቤተሰቦች ሂድና እግዚአብሔር ያደረገልህን ምህረት እግዚአብሔር ያደረገልህን ቸርነት ለቤተሰቦች ንገር። እግዚአብሔር በዚህ ምድር እንዳለ በእስራኤል ምድር እጁን እንደዘረጋ ለቤተሰቦች ንገር። የእግዚአብሔር መንግስት በምድር ላይ እንደተጀመረ ንገራቸው። ኢየሱስ ይህንን አልፎ ወደ ሌላ ከተማ ሲገባ የከተማው ሰው ሰላማዊ ሰልፍን ይወጣው። ንጉስ መጣልን፣ መሲህ መጣልን፣ እግዚአብሔር የላከው አገልጋይ መጣልን አይደለም። ሰላማዊ ሰልፍን ይወጡት። ምን የሚል? የመንደሩ ሰው ተጠራርቶ የናዝሬቱ ኢየሱስ ራባ ኢየሱዋ ከከተማችን ውጣልን፣ አንፈልግም፣ ያንተን አገልግሎት አንፈልግም። እነ ዮሐንስ የሚያውቁት ዕውቀት አላቸው። ዮሐንስና ያዕቆብ የሆነ ዕውቀት አላቸው። በዘመናት መካከል የእግዚአብሔር ሰው እሳት ከሰማይ የሚያወርድ እግዚአብሔር ከሱ ጋር የሆነ አገልጋይን ያውቃሉ። ጌታ ሆይ እንደ ኤልያስ እኛም ፋየር እንበል፣ እሳት እንበል፣ ድምጥ ማጣቸውን እናጥፋቸው። የተሳሳተ ሜንታሊቲ። ኢየሱስ አይናቸውን እያየ ይመስለኛል። ምን አይነት መንፈስ እንደሆነላችሁ አላወቃችሁ። የሰው ልጅ እኮ የጠፋውን ሊያድን የመጣው ሊያጠፋ አይደለም። ኢየሱስ የመጣው ሊያጠፋ አይደለም፣ ሊቀስፍ አይደለም የመጣው።
ምህረት ሊያረግ ነው መጣው። እነዚህ ሰዎች በዚህና በዚህ በመሳሰለው ባህሪያቸው ይህ ስያሜ ተሰጥቷቸው ነበር። ቦአርነጌስ የሚል ስያሜ፣ የነጎድጓድ ልጆች የሚለውን ስያሜ ያገኙት በዚህ ነው። ኃይለኞች ናቸው፣ ቁጦች ናቸው፣ መንፈሰ ቁጦች የሆኑ ሰዎች ናቸው። የእግዚአብሔር ጸጋ ግን ይሞርዳል። የእግዚአብሔር ጸጋ ግን ያስተካክላል። ዮሐንስ ወንጌል ምዕራፍ 17 ላይ የሊቀ ካህኑ የኢየሱስ ክርስቶስ ጸሎት ይባላል። ቃልህ እውነት ነው፣ በእውነትህ ቀድሳቸው። ኢየሱስ በሚሰጣቸው ትምህርት፣ ኢየሱስ በሚለቅላቸው እውነት እየቀረጸ እሱን የሚመስሉ ሰዎች ነው ያደረጋቸው። ከሐዋርያቱ መካከል ከ12ቱ ሐዋርያት መካከል የመጀመሪያው ማሪታየርስ የመጀመሪያው መስዋዕት በጨካኙ ንጉስ በሄሮድስ ሰይፍ ሕይወቱን ያጣ የሐዋርያው ዮሐንስ ወንድም ሐዋርያው ያዕቆብ ነው። ከሐዋርያት መካከል የመጀመሪያ መስዋዕት ይሆናል። ከሁሉም ደግሞ መጨረሻ ላይ መስዋዕት የሆነ ወይም ወደ ጌታ የሄደ ሐዋርያ የዘብዴዎስ ልጅ ሐዋርያው ዮሐንስ ነው። በመጽሐፍ ቅዱስ ታሪክ በቤተ ክርስቲያን አባቶችም ፒላር ወይም አዕማድ ተብለው የሚጠሩ ምሰሶ ተብለው የሚጠሩ የቤተ ክርስቲያን አባቶች ያዕቆብ፣ ጴጥሮስና ዮሐንስ ናቸው። የአዲስ ኪዳን ቅዱሳት መጽሐፍትን ስናጠና ብዙ ሰው የኢየሩሳሌም ቤተክርስቲያን ሲኒየር ፓስተር የሆነውን የጌታ ኢየሱስ ክርስቶስን ወንድምና የሐዋርያው ዮሐንስ ወንድም ያዕቆብን ያቀላቅሏቸዋል። የኢየሱስ ክርስቶስ ወንድምም ያዕቆብ የሚባል ወንድም አለው። ከኢየሱስ ክርስቶስ ሞትና ትንሣኤ ወይም ከባለ 50 በኋላ ጌታን የተቀበለ የኢየሩሳሌም ቤተክርስቲያን ዋና መጋቢ ነበረ። የያዕቆብ መልእክት ተብሎ የተጻፈውንም የአዲስ ኪዳን መልእክት ይጻፈ የይሁዳ ወንድም የይሁዳ መልእክት የሚባለውንም ይጻፈልን። እነዚህ ጴጥሮስ፣ ዮሐንስና ያዕቆብ በቤተ ክርስቲያን ውስጥ አዕማድ ወይም ፒላር ተብለው ይጠራሉ። ሐዋርያው ዮሐንስ ስለ ኢየሱስ ክርስቶስ የነበረውን መረዳት ጥቂት ነገር አነሳና የመጀመሪያውን ክፍለ ጊዜ በዚህ የማጠናቀቅ ይሆናል። አራቱ ወንጌላት የጻፉልን ስለ ኢየሱስ ያላቸውን መረዳት የሚገልጡበት የራሳቸው የሆነ መንገድ አላቸው። ወንጌል አንድ ነው። አራት የወንጌል አገልጋዮች ስለ አንዱ ስለ ኢየሱስ ክርስቶስ መወለድ፣ እድገት፣ አገልግሎት፣ ሞትና ትንሣኤ ዘግበዋል። እና ብዙ ሰው እንደሚመስለው ወንጌላቱን የጻፉትን ወንጌላዊው እያሉ ይጠራሉ። ወንጌላዊ ማቴዎስ እንደጻፈልን ብለን እንሰብካለን። ወንጌላዊ ዮሐንስ እንደጻፈልን ብለንም እንሰብካለን። ግን ማቴዎስም ዮሐንስም ወንጌላዊ ሳይሆኑ ሐዋርያት ናቸው። በሐዋርያት ሊስት ውስጥ የሚገኙ ናቸው። ማርቆስና ሉቃስ የወንጌል አገልጋዮች ናቸው ወይም ወንጌላዊ ተብለው ሊጠሩ ይችላሉ። ሐዋርያው ማቴዎስ ስለ ኢየሱስ የነበረው መረዳት ወይም በዮሐንስ ወንጌል ላይ ሲያቀርብልን ኢየሱስ ክርስቶስ ጥቂት ነገር ነው የምነግራችሁ። የብሉይ ኪዳን ተስፋዎችን የፈጸመ መሲህና የዳዊት ልጅ የሆነ ንጉስ አድርጎ ያቀርበዋል። እና ማቴዎስ በብሉይ ኪዳን ስለ መሲሁ የተነገሩ ትንቢቶችን የብሉይ ኪዳን ቅዱሳት መጽሐፍት ስለ ነብዩ ወይም ስለ መሲሁ የጻፉትን ሁሉ ያሟላ ኳሊፋይድ የሆነ መሲህ ነው ኢየሱስ ብለው ይዘግቡልናል። ማቴዎስ እንደዛ አድርጎ ይዘግብልናል። ሲጀምር እንደውም እንደዚህ ብሎ ነው የሚነግረን የኢየሱስ ክርስቶስን ጂኒኦሎጂ የዘር ሐረግ 1 2 3 ብሎ በመዘርዘር መሲሁ ሕጋዊ የዳዊት ልጅ ነው ብሎ ያመጣዋል።
ሕጋዊ የዳዊት ልጅ ብቻ አይደለም፣ ሕጋዊ አልጋ ወራሽ የእስራኤል ንጉሥ ነው። የአይሁድ ንጉሥ ነው። በዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺም የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ብሎ ትንቢት ተናግሮ ነበረ እና ማቴዎስ ይህንን በቀጥታ ወስዶ ለኢየሱስ ክርስቶስ ያቀርበዋል እና በብሉይ ኪዳን ስለ መሲሁ የተነገረውን ትንቢት ከዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ እስከ ሚልክያስ ድረስ ስለ መሲሁ የተነገሩትን ትንቢቶች በሙሉ ያሟላ የፈጸመ ከየትኛውም የአዲስ ኪዳን ጸሐፍት በተለየ ሁኔታ ማቴዎስ እንደዚህ ተብሎ የተጻፈው ይፈጸም ዘንድ እያለ የኢየሱስ ክርስቶስን መወለድ፣ አገልግሎት፣ እድገቱን፣ አገልግሎቱን፣ ሞትና ትንሣኤውን በዝርዝር ይተርክልናል። ማቴዎስ የኢየሱስን ጅማሬ ከዳዊት ጋር ያገናኘዋል። የዳዊት ልጅ ነው፣ ከዳዊት ወገብ የወጣ ነው፣ የእስራኤል ንጉሥ ነው፣ የተገባው ንጉሥ ነው በማለት ኢየሱስ ክርስቶስን እንደዚህ አድርጎ ያቀርበዋል። የአይሁድ ንጉሥ ነው። የብሉይ ኪዳን ትንቢቶችን የትንቢት ቃልን ያሟላ ነው። እንዲህ አይነት ንጉሥ ነው ብሎ ኢየሱስ ክርስቶስን በእንደዚህ አይነት መንገድ ይገልጠዋል። ማርቆስ ኢየሱስን ራሱን ለመከራ አሳልፎ የሰጠ አገልጋይ አድርጎ ያቀርበዋል። መብት የሌለው፣ የራሱ ፈቃድ የሌለው የእግዚአብሔር ባሪያ፣ ዋጋ የከፈለ የተሰቃየ አገልጋይ ኢየሱስ እንደዚህ አይነት አገልጋይ ነው ብሎ ያቀርበዋል። የኢየሱስ ክርስቶስን አገልግሎት በተለይም ትምህርቶችና ስብከቶችን ብዙ አይመዘግብም ማርቆስ። ኢየሱስ ያደረጋቸውን ታምራቶች፣ ፈውሶች፣ ምልክቶች በመመዝገብ ግን ተወዳዳሪ የለውም። የሰው ልጅ ሊያገለግል ነፍሱንም ስለ ብዙዎች ቤዛ አድርጎ ሊሰጥ እንጂ እንዲያገለግሉት አልመጣም። ማርቆስ ምዕራፍ 10 ቁጥር 45 የመጽሐፉ ቁልፍ ቃል ነው። ኢየሱስ የእግዚአብሔር አገልጋይ፣ ራሱን ለአገልግሎት የሰጠ፣ ተልእኮውን ለመፈጸም ጊዜውን በአግባቡ የተጠቀመ፣ ብቻዬን ላገልግል ደግሞ ያላለ፣ አገልጋዮችን የጠራ፣ ያሰለጠነ፣ ያለማመደ፣ ኃላፊነትን የሰጠ፣ ዘመን ተሻጋሪ ተልእኮን ያሳየ እንደዚህ አይነት አድርጎ ያቀርበዋል። ሉቃስ ወይም የሉቃስ ወንጌልን ስንመለከት ሉቃስ ከአዲስ ኪዳን ጸሐፍት መካከል አዲስ ኪዳንን ከጻፉ ሰዎች መካከል ብቸኛው ከአሕዛብ ወገን የተገኘ ሰው ቢኖር ዶክተር ሉቃስ ነው። ዶክተር ሉቃስ ነው። ሉቃስ እንደ ማቴዎስ የኢየሱስን መነሻ ከዳዊት አያደርገውም። ከመጀመሪያው ሰው ከአዳም ጋር ያገናኘዋል። ኢየሱስ ክርስቶስ የዓለም ሁሉ ንጉሥ ነው፣ የዓለም ሁሉ አዳኝ ነው ብሎ ነው የሚያቀርበው። ማቴዎስ ከላይ ወደታች ሲመጣ የኢየሱስ ክርስቶስን የዘር ሐረግ ሲተነትን ከላይ ወደታች ሲመጣ፣ ዶክተር ሉቃስ ግን እንደሱ አይሄድም። ከታች ወደ ላይ ይሄዳል። የኢየሱስን መነሻ የኢየሱስን ምንጭ አዳም ጋር ያደርገዋል። ዮሐንስ ግን ከሁሉም ለየት ባለ ሁኔታ ያቀርበዋል። ከዘላለም የነበረ የእግዚአብሔር ልጅ አድርጎ ያቀርበዋል።
የቤተ ክርስቲያን አባቶችና የሥነ መለኮት ምሁራን ለማቴዎስ ወንጌል አንበሳ የሚል ምስል ይሰጡታል። ለማርቆስ ጥጃ ወይም ላም የሚል ስዕል ይሰጡታል። የራሳቸው ትርጉም አላቸው። ለሉቃስ ወንጌል የሰው መልክ ወይም ሰው የሚል ይሰጡታል። ለዮሐንስ ወንጌል ግን የንስር መልክ ነው የሚሰጡት። ከርቀት የሚመለከት ከርቀት ነጥሎ ማየት የሚችል ኢላማውን የማይስት እንስሳ አድርገው ይስሉታል። እና የኢየሱስ ክርስቶስን ፍጹም የሆነ መገለጥ ከአዲስ ኪዳን መልእክቶች መካከል የኢየሱስ ክርስቶስን ፍጹም ሰውነትና ፍጹም አምላክነት በመተረክ ዮሐንስን የሚያክለው የለም። ፍጹም አምላክ ስለሆነ ኢየሱስ ሰዋዊ የዘር ሐረግ መጥቀስ ሳያስፈልገው የኢየሱስ ክርስቶስን መነሻ ከዘላለም ያደርገዋል። ጊዜ ሳይጀመር፣ ሰዓት ሳይጀመር፣ ስፍራ የሚባለው ሳይጀመር፣ ተራሮች ሳይወለዱ፣ እግዚአብሔር ሰማይና ምድር ይሁን ሳይል በፊት ከዘላለም ኢየሱስ ነበረ ብሎ ነው የሚጀምረው። ሰማይም ሳይፈጠር፣ ምድርም ሳይፈጠር፣ ፀሐይና ጨረቃ ሳይፈጠር፣ ታይም ጊዜ የሚባለው ሳይፈጠር፣ መቼት የሚባለው ነገር ሳይፈጠር ኢየሱስ ነበረ። በመጀመሪያው ቃል ነበረ፣ ሎጎስ ነበረ፣ ቃል ነበረ። ይህም ቃል በእግዚአብሔር ዘንድ ነበረ። ኢየሱስ በእግዚአብሔር ዘንድ ነበረ። ቃል በእግዚአብሔር ዘንድ ነበረ። ቃል ወልድ በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። በመጀመሪያ ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። ክላሲካል በሆነ የአዲስ አበባ አማርኛ ኢየሱስ ሌላ ስሙ የእግዚአብሔር ቃል ነው የሚል ነው። ሁሉ በእርሱ ሆነ፣ የሚታየውም የማይታየውም ኤቭሪ ክሬሽን ፍጥረት ዓለሙ በሱ ተፈጠረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን አልሆነም። ቃልም ሥጋ ሆነ፣ ሰው ሆነ፣ ጸጋንና እውነትን ተሞልቶ ሰው ሆነ፣ በእኛ መካከል አደረ። የሰው ቋንቋ እግዚአብሔሩ የሰው ቋንቋ ማውራት ጀመረ። የሰው ልብስ መልበስ ጀመረ። ከሰው ጋር በአንድ ትሪ መብላት ጀመረ። ወንጌላውያኑ ስለ ኢየሱስ የተለያየ ምልከታ ነበራቸው። የራሳቸው የደረሱበት መረዳት ነበራቸው። ማቴዎስ ኢየሱስን የእስራኤል ንጉሥ ነው፣ የዳዊት ልጅ ነው፣ የብሉይ ኪዳን ትንቢቶችን ሁሉ የፈጸመ ወይም የተፈጸሙበት ነብይ ነው፣ ንጉሥ ነው ብሎ ሲያቀርበው፣ ማርቆስ የእግዚአብሔር አገልጋይ ነው፣ ዋጋ የከፈለ የእግዚአብሔር አገልጋይ ነው። ሉቃስ ኢየሱስ ለዓለም ሁሉ ቤዛ የሆነ ነው ብሎ ይገልጠዋል። ዮሐንስ ግን ከዘላለም የነበረ እግዚአብሔር ነው። እግዚአብሔሩ ሥጋ ለብሶ መጣ። the word becomes flesh የሚያወራው ስለ ኢንካርኔሽን ነው። ዮሐንስ ወንጌል ስለ ክሪስቶሎጂ ነው የሚያወራው። ስለ ነገረ ክርስቶስ በሙላት ይናገራል። ስለ ኢየሱስ ክርስቶስ ፍጹም ሰውነት፣ ፍጹም መለኮትነት ነው የሚናገረው። በጌታ የተወደዳችሁ የሐናንያ የመጽሐፍ ቅዱስ ኮሌጅ የዲግሪ ፕሮግራም ተማሪዎች የዮሐንስ ወንጌልና የዮሐንስ መልእክቶች በሚል የጀመርኩትን የመጀመሪያውን ክፍለ ጊዜ በዚህ አይነት መንገድ አጠቃልላለሁ። በሚቀጥለው ክፍለ ጊዜ ደግሞ ሌላውን ትምህርት ይዤ የምቀርብ ይሆናል። ጌታ እግዚአብሔር በነገር ሁሉ ጸጋውን ያብዛላችሁ። ሰላም ሁኑልኝ።